ጤና ይስጥልኝ የተከበራችሁ የኮከብ ስፖርት ቤተሰቦች እንዴት አላችሁ? ዛሬ በዓለም ዋንጫ ታሪክ ውስጥ በቅርብ ጊዜ ከተመለከትናቸው የዳኝነት ውሳኔዎችን ተከትሎ የተላለፈ የፊፋ ውሳኔ አለ። የፍሎሪን ባሎጉን የቀይ ካርድ እገዳ ማለት ነው። እገዳው መነሳቱ ተነግሯል እና በጣም አነጋጋሪ ሆኗል በስፖርት ቤተሰቦች ዘንድ። ዩኤፋም በዚህ ጉዳይ ላይ መግለጫ አውጥቷል። እንዲህ አይነት ህግ የለም፣ ፊፋ ደንብ እየጣሰ ነው በሚል ማለት ነው። የዶናልድ ትራምፕ እንደዚሁ በስልክ ደውለው ጥያቄ ማቅረባቸው ለዚህ ህግ መሻር እንደ ትልቅ አስተዋጽኦ ተነስቷል። ይህንን ጉዳይ እናነሳለን። የተለያዩ አስተያየቶች የርገን ክሎፕ፣ ሴፕ ብላተር የቀድሞ የፊፋ ፕሬዚዳንትን ጨምሮ በዚህ ጉዳይ ላይ አስተያየት ሰጥተዋል። ይህንን እያነሳን ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛለን። እንግዲህ መጀመሪያ ጉዳዩ ምንድን ነው የሚለውን በደንብ አጥርተን እንመልከትና ወደ ቀጣዩ ጉዳዮችና ስለ ዛሬው የአውሮፓ እግር ኳስ ማህበር መግለጫ የምናነሳ ይሆናል። እንግዲህ ፎላሪን ባሎጉን በምድብ ማጣሪያው በሶስት ጨዋታዎች ሶስት ግቦችን በማስቆጠር አሜሪካ በተለይ ጥሩ የማጥቃት አማራጭ እንዲኖራት ካደረጉ ተጫዋቾች መካከል አንዱ ነው። ቡድኑ እንግዲህ በ32ቱ የማጣሪያ ጨዋታ ቦስኒያ ሄርዞጎቪኒያን 2-0 ባሸነፈበት ጨዋታ ላይ እንግዲህ ባሎጉን የመጀመሪያ ጎል ካስቆጠረ በኋላ ከቦስኒያዊ ተከላካይ ታሪክ ሙሃሬሞቪች ጋር ባደረጉት ግጭት በገቡበት እሰጥ አገባ በቀጥታ የቀይ ካርድ ከሜዳ ተሰናብቷል እና ሁሉም የተመለከተው ጉዳይ ነው። ይሄ የዳኝነት ውዝግቡ እንደነበርም ይታወቃል። ዋናው ዳኛ ራፋኤል ክላውስ መጀመሪያ ላይ እንግዲህ ጥፋት እንኳን ያልሰጡ ቢሆንም ኋላ ላይ በቪዲዮ ረዳት ዳኝነት በቪአር እገዛ በስሎ ሞሽን የተለያዩ ምስሎችን ተመለከቱ እና ከዛ የቁርጭምጭሚት መርገጡን ይሄ ተጫዋች የቁርጭምጭሚት የተጋጣሚን ቡድን የቁርጭምጭሚት አካባቢ መርገጡን በማየታቸው በቀጥታ በቀይ ካርድ አሰናብተውታል እና ይህ ውሳኔ በብዙዎች ዘንድ በጣም ከባድና ትችት ያስከተለ በጣም የተጋነነ ውሳኔ ነው የሚል ሀሳብ ሲያሰጥ እንደነበር ይታወቃል። እንግዲህ የፊፋ አነጋጋሪ መመሪያ የሚመጣው እና ያልተለመደው ውሳኔ የሚመጣው እዚህ ጋር ነው። በፊፋ የዲሲፕሊን መመሪያ መሰረት አብዛኛው ጊዜ በቀጥታ በቀይ ካርድ የተሰጠው ተጫዋች ይግባኝ ማለት አይፈቀድም። እንዲህ አይነት ህግ የለም። ይሁንና ፊፋ አንቀጽ 27 አርቲክል 27 የተባለ ብዙም የማይታወቅ ህግ በመጣስ የባሎጉንን እገዳ አንስቷል። ይሄ ምንድን ነው? ይህ አንቀጽ የፊፋ የፍትህ ኮሚቴ የተጣለውን የዲሲፕሊን ቅጣት እንግዲህ የተጣለውን ይህንን ቅጣት ሙሉ በሙሉ ወይንም ደግሞ በከፊል እንዲታገድ የማድረግ መብት ይሄ የቬቶ አይነት ስልጣንን ይሰጠዋል። ውሳኔው ምንድን ነው? ይህንን ተከትሎ ይህንን አርቲክል ተንተርሶ የወሰነው የባሎጉንን የሰኞው ጨዋታ እገዳ በተመለከተ ቀይ ካርዱ ግን በክብረ ወሰንነት በሪከርድነት ለ1 ዓመት ይቆያል። ያ ማለት በገደብ በፕሮቬሽን ማለት ነው። በዚህ 1 ዓመት ውስጥ እንግዲህ ይሄ ተጫዋች ተመሳሳይ ጥፋት ካጠፋ ይሄ ቅጣት ተግባራዊ ይደረግበታል። የአንድ ጨዋታ እገዳ የሚል ነው ያሳለፈው ውሳኔ ይሄ ነው በጥቅሉ ሲታይ እና ዶናልድ ትራምፕ እና እንግዲህ የዋይት ሀውስ ጣልቃ ገብነት አለበት ነው የተባለው። ይህ ውሳኔ የፖለቲካ ተጽዕኖ አለበት ተብሎ እንደሚታመን ያደረገው የፕሬዚዳንት ዶናልድ ትራምፕ ቀጥተኛ ተሳትፎ ነው። የጋርዲያን እንግዲህ ዘጋርዲያን የተለያዩ ምንጮቹን ዋቢ አድርጎ ዘገባ አውጥቷል እና ባወጣው ዘገባ ትራምፕ እንደገለጹት ትራምፕ ውሳኔው እንዲቀየር ከረቡዕ ጀምሮ እንግዲህ ለፊፋ 3 ጊዜ ስልክ ደውለዋል። ይህንን አስመልክቶ እና በጣም ያልተለመደ አይነት አካሄድ ነው የሄዱት ዶናልድ ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ላይ ፊፋ ትክክለኛውን ነገር ስላደረገና ታላቅ ኢፍትሐዊነትን ስለቀየረ አመሰግናለሁ ሲሉ በግልጽ ጽፈዋል ይህንን ጉዳይ እና የህግ ፈተና የሚመጣው እዚህ ጋር ነው። እንግዲህ በአንድሪው ጁሊየን የሚመራው የዋይት ሀውስ የዓለም ዋንጫ ታስክ ፎርስ በቪአር የዝግታ ማለት ስሎ ሞሽኖች ላይ ያተኮረ የህግ ክርክር ለፊፋ አቅርበዋል ነው የተባለው። ይህም ወደፊት ሌሎች ሀገራትን በዳኝነት ውሳኔዎች ላይ የህግ ክስ እንዲመሰርቱ በር ከፋች ሊሆን ይችላል ተብሎ የተፈራበት አጋጣሚ በጣም መነጋገሪያ የሆነው እንግዲህ የታሪክ ጉዳዮችን እንመልከት። ፊፋ ይህንን ህግ አርቲክል 27ን ሲጠቀም የመጀመሪያው አይደለም። ዘገባው በተለይ የዘጋርዲያን ዘገባ 2 አበይት ክስተቶችን ያስታውሳል። ከዚህ ቀደም የክርስቲያኖ ሮናልዶን ይሄ የቅርብ ጊዜ ነው። የ41 ዓመቱ ሮናልዶ እንግዲህ በኖቬምበር ማጣሪያ ላይ በቀይ ካርድ የ3 ጨዋታዎች እገዳ ተጥሎበት ነበር
እና ይሁን እንጂ ይሄ ቢሆንም ቅጣቱ ወደ አንድ ጨዋታ ዝቅ ተደርጎለት በዓለም ዋንጫው በመጀመሪያ 2 ጨዋታዎች ላይ እንዲሰለፍ ተደርጓል። እንግዲህ ሮናልዶም ይህ ከመሆኑ ከአንድ ሳምንት በፊት በዋይት ሀውስ የትራምፕ እንግዳ እንደነበር የሚታወቅ ነው። ሌላኛው የጋሪንቺያ የ1962 የዓለም ዋንጫ ነው። የብራዚሉ ኮከብ ጋሪንቺያ በ1962 የዓለም ዋንጫ ግማሽ ፍጻሜ ላይ ቀይ ካርድ ቢያይም እንግዲህ በወቅቱ ያለምንም እገዳ በፋይናል ጨዋታው ላይ እንዲሰለፍ ተፈቅዶለታል። ይሄ ከዚህ ቀደም የነበረ ኮንቴክስቱን እንድትረዱት ያነሳሁት ጉዳይ ነው። እንግዲህ የአሜሪካው በ16ቱ መጨረሻ ላይ የምትገጥማት ቤልጅየም ነች። አሁን ይህንን ጨዋታ ዛሬ ያደርጋሉ። የቤልጅየሙ አሰልጣኝ ሩዲ ጋርሲያ ጨዋታው ሊደረግ 24 ሰዓት ብቻ ሲቀረው የታገደ መስሏቸው የነበረውን አደገኛ አጥቂ ለመከላከል ስልት እንዲቀይሩ ተገደዋል። እና የቤልጅየም እግር ኳስ ፌዴሬሽን መግለጫ ፊፋ ራሱ ያወጣውን መመሪያ ይሄ ሰርኩላር ነምበር 16 የሚባል አለ መጣሱንና ህጉ በየጨዋታው ቅድመ ስብሰባ ላይ በግልጽ እየተነገረ አሁን መጣሱ ፍጹም ተቀባይነት የለውም የሚል መግለጫን አውጥቷል የእግር ኳስ ፌዴሬሽኑ። ይሁን እንጂ በጣም አነጋጋሪ ያደረገው ዩኤፋም በዚህ ጉዳይ ላይ ጠንከር ያለ ትችት መግለጫን አውጥቷል። ዩኤፋ በርካታ ታዋቂ የእግር ኳስ ሰዎች በውሳኔው ላይ ትችታቸውን እየሰነዘሩ ነው። የአውሮፓ እግር ኳስ ማህበር ዩኤፋ በፊፋ ውሳኔ ላይ እንግዲህ እጅግ የበረታ ተቃውሞ ሰንዝሯል። ቀይ መስመር ተሻግሯል ሲል ነው በመግለጫው ያነሳው። የዩኤፋ ውሳኔውን ይሄ ታይቶ የማይታወቅ ከዚህ ቀደም ሊታሰብ የማይችልና ምንም ምክንያት የሌለው ሲል ኮንኖታል። ቀይ ካርድ ይሄ እግር ኳሱን ቀይ ካርድ እንደዚህ ማሳየት ነው የሚል ትችትንም እንደዚሁ ሰንዝሯል። እንግዲህ ህጎችን የመጠበቅ ኃላፊነት ያለባቸው አካላት አሉ እንደ ፊፋ ያሉ እና ራሳቸው ህጉን ማክበር ካቆሙ የጨዋታው ታማኝነት አደጋ ላይ ይወድቃል፣ የውድድሩም ታማኝነት ይሸረሸራል ሲል እንደዚሁ ዩኤፋ አስጠንቅቋል። የቤልጅየም ይግባኝና በተለይ ብቁነትን የመቃወም ውሳኔም ማንሳት ይገባል። የቤልጅየም እንግዲህ ከፊፋ እስካሁን ምንም አይነት ይፋዊ ማብራሪያ እንዳልደረሳት ገልጻለች። የአነጋጋሪው ጉዳይ ይሄ ነው። የትራምፕ ተጨማሪ መግለጫ እና የዳኛው ወቀሳም ደግሞ የሚነሳ ነው። ራሳቸው እኔ ምንም አይነት ተጽዕኖ አላሳደርኩም ነው የሚሉት ዶናልድ ትራምፕ፣ ግን ሪቪው እንዲደረግ ግምገማ እንዲደረግ አቅረብ ያለው ሀሳብ የሚል ሀሳብ ነው የሰነዘሩት። ይሁን እንጂ የዓለም እግር ኳስ ታዋቂ ሰዎች ግብረ መልስ ሰጥተዋል በዚህ ጉዳይ ላይ። የርገን ክሎፕ ምን ብለዋል? እግር ኳስ የኛ ነው። ዶናልድ ትራምፕና ጂያን ኢንፋንቲኖ ይህንን ጉዳይ በመካከላቸው ከጨረሱት ይሄ እብደት ነው የሚል ሀሳብ ሰጥተዋል። ሁሉም ነገር ጥያቄ ውስጥ ይቀጥተዋል። በተለይ እግር ኳሱን ከዚህ ቀደም የሄዱበትን ዓለም ዋንጫውን እግር ኳሱን በጣም ጥያቄ ውስጥ የሚከት ነው። ስለ እግር ኳስ ምንም የማያውቁ እነዚህ ሁለት ሰዎች ከዚህ ጉዳይ ጋር ምንም አይነት ንክኪ ሊኖራቸው አይገባም ሲል በከፍተኛ ቁጣ ነው የተናገሩት። እንደዚሁ የርገን ክሎፕ ቱሄልም በዚህ ጉዳይ ላይ አስተያየት ሰጥቷል። የእንግሊዙ አሰልጣኝ የባሎጉን ጥፋት ቀይ ካርድ እንግዲህ ባያሰጥም ቅጣቱን የመሰረዝ ሂደት ግን ግራ የሚያጋባ ነው ብሏል። የራሱ ተከላካይ ዣሬል ኳንሳ በሜክሲኮ ጨዋታ ላይ ቀይ ካርድ ማየቱን ጠቅሶ ለመሆኑ ይሄንን ውሳኔ ማን መቼና በምን መመዘኛ ነው የሚቀየረው? ይሄ ነገር እስከየት ነው የሚጓዘው የሚል ጥያቄም አንስተዋል። ሴፕ ብላተር የቀድሞ የፊፋ ፕሬዚዳንት ቀይ ካርዶች በፖለቲካ ስልክ ጥሪዎች አይቀየሩም የሚል መረር ያለ እንደዚሁ አስተያየት ሰጥተዋል። የጀርመን እግር ኳስ ማህበር የፊፋ ተአማኒነት ሙሉ በሙሉ አደጋ ላይ መውደቁን እንደዚሁ ገልጿል። የአውሮፓ ህብረት ስፖርት ኮሚሽነር ስፖርትን ለፖለቲካዊ ዓላማዎችና ጥቅሞች እንደ መሳሪያ መጠቀም ይሄ ዌፐናይዜሽን ኦፍ ስፖርት ይሉታል እጅግ አደገኛ መሆኑን እንደዚሁ ባወጣው መግለጫ አስታውቋል። የፊፋው ፕሬዚዳንት ጂያን ኢንፋንቲኖ ባለፈው ፌብሩዋሪ ወር ላይ እንግዲህ በትራምፕ የሰላም ቦርድ ኦፍ ፒስ ስብሰባ ላይ መገኘታቸው የፊፋን የፖለቲካ ገለልተኝነት ቀድሞውኑ ጥያቄ ውስጥ ጥሎት እንደነበር እንደዚሁ የሚታወስ ነው። ዛሬ ደግሞ እንዲህ አይነት አነጋጋሪ በተለይ የፊፋን የገለልተኝነት ሁኔታ ጥያቄ ውስጥ የሚያስገባ በብዙዎች ዘንድ የተኮነነና የተወገዘ ድርጊት ፊፋ መፈጸሙ ተነግሯል። በዚህ ጉዳይ ላይ የተለያዩ ጉዳዮች አዳዲስ መረጃዎች የሚወጡ ከሆነ ተከታትለን እናደርሳለን። ለዛሬ ያዝናቸው ስፖርታዊ ጉዳዮች ይህንን ይመስላሉ። መልካም ጊዜ ይሆንላችሁ።